አስረዳኝ ምን ይሆናችሁ ነው ጋሽ ብሩክ እዚህ ቤት ምንድን ነው የተካሄደ ያለው እሺ ምንድነው እሺ ምን ያደርገው ጋሽ እኔ ምንም አላደረኩም ዝም ወይ ካልሆነ ለምን ትብቃን አንጠራትም? ይኸውልህ ትብቃ ዛሬ ከጋሼ ጋር ነው ያለችው። ቤት ሲል እኮ እንዴት ውሻ እንዳደረጉኝ አንተ አታውቅም። ውሻ ነው ያደረጉኝ። ስለዚህ ወጣ ብለን የተሻለ ሐሳብ እንፈልግ። እዚህ መቀመጡ ምንም ትርጉም ያለው እየመሰለኝ አይደለም። ይኸውላችሁ ከተቻለማ ከዚህ ቤት ጭራሽ ብንወጣ ጥሩ ነው። ይኸውላችሁ እዚህ ቤት መተው ካገኙኝ ይገሉኛል፣ ይገሉኛል። እሺ ቆይ ስንወጣ ቢያገኙንስ? በሰዓት እንኳን የሚወጣ አይመስለኝም። ዳጊ አስተውለዋል ግን ምኑን? ጋሼ ሊገሉት የሚፈልጉትን ሰው መያዛችን ነው። እሱ መሰለኝ የሚያስጨንቀኝ። ሌላም የሚያስጨንቀኝ ነገር አለ። እንደ ሐሳብ ግን ትብቃን ብናማክራት ምን ይመስላችኋል? በምን ጉዳይ ነው? በማታው ነው? ትብቃ ማለት ነው የእንቅልፍ ክኒን እንድትሰጠው አድርገን ልክ እሱ ሲተኛ እኛ ላጥብ እንልስ። እሱ በጣም ጥሩ ሐሳብ ይመስለኛል። በቃ ትብቃን እኔ ጠርቼ ልምጣ። ምን ሆነሃል? ያማል እንዴ? በሰዓት እንዴት ነው ልውጣ የምትለው? እኔ ራሴ ለትብቃ እደውልላታለሁ። ስልኬን ከመኝታ ቤት አምጣልኝ። ቤቱ ሁሉ ሆኗል። ቆይ ሰው ሁሉ የት ሄዶ ነው ቤቱ አስክሬን የወጣበት ቤት የመሰለው? እባክዎትን ጋሽ እኔ ጮሃለሁ። ጩሂ ማን ይሰማሻል? ሲጀመር መኝታ ክፍል የገባሽው አንቺ። እባክዎትን ጋሽ ቆይ ዝም በይ ትብቃ። እስከ ዛሬ ድረስ አብራርተሽኛል። ዛሬ ግን እባክዎትን ጋሽ ቆይ እባክዎትን ጋሽ እባክዎትን ጋሽ ቆይ ዝም በይ ትብቃ። ይቅርታ ቸኩዬ እኮ ነው። እና ብቻ ሰው ነው እንደምትራመደው? አንቺ ምንድነው ዝም ብለሽ አርፈሽ ቤትሽ አትገቢም እንዴ? ውስጥ ያለውን እንዴት እንዳልወጣብሽ? ጉልበትህን ሴት ላይ ነው የምታወጣው። እንደ ስመኝ እንዳልመስልሽ ስራትን ያዝ። ወይ ሩባ ራስን አረጋጊ። ቆይ አንቺ ለምን ከዚህ አትሄጂም? እዚህ አይነትማ ስመኝ ገላታል። ደንባራ ቆይ አገኝሻለሁ። እኔ በሰራተኛ ቀን ቀየርከኝ። ይኸውልሽ ካስሽ አልገባሽ። ቆይ ላስረዳሽ። ምንድን ነው የምታስረዳኝ? ንገረኝ። ቆይ አይንሽ እየዋሸ ነው ልትለኝ ነው? አንተ ቀጣፊ! ጥፋቱ ያንተ አይደለም የኔ ነው። ምን ታረግ? ቤተሰቦቼን አዋርጄ አንተን ሴሰኛውን ይዤ መቀመጤ የኔ ጥፋት ነው። ትሰሚያለሽ? በቃሽ። ከአሁን በኋላ አንድ ክፉ ቃል ካንደበትሽ ቢወጣ አልለቅሽም። ይኸው እንደውም ይሄ ሀብት ንብረት በሙሉ የኔ ነው። ወደ መጣሽበት መሄድ ትችያለሽ። እሺ? ወልዶ ከብዶ መኖር እኮ እርድ አይደለም። ያው ህጋዊ ባልና ሚስት ነው። አይደለሽም? ወጣኝ እንዴ ካስዬ? በራስሽ ጊዜ ብድግ ብለሽ ሄድሽ። አትሂጂ ብዬ አስሬ ማስቀረት ነበረብኝ። አሁን ያለፈው አለፈ። አቶ ጌታቸው ሁሉ ነገር ህጋዊ እንዲሆን እፈልጋለሁ። ማለት ቆይ እንዴት ነው ህጋዊ ማለት? ወይስ ምኑ ነው ህገወጥ የሆነብሽ? ትዳራችን መቼም እንደሚስት ባታየኝ እንኳን የልጆችህ እናት መሆኔን አትክድም። እንዴት ነው የምትናገሪው? እባክሽ የለፋሁበት የደከምኩበት ቤት ነው። ትሰማኛለህ? ንብረቱ ሁሉ ይገባኛል። ተልኮ ተሰጥቶሽ ነው የመጣሽው? ጀርባሽ የከበደኝ ለዛ ነው ማለት ነው። ቆይ የምን ሀብት ንብረት ነው የምታወሪው? እኔ ምን አለኝና ነው? አንዲትም ሚስማር ብትሆን የጋራችን ናት። ምን ታረጊ? ከሰራተኝነት አንስቼ የልጆቼ እናት አረኩሽ። አሁን ያለኝ የሞላልኝ ሲመስልሽ ሀብት ንብረት ማለት ጀመርሽ። ትሰሚያለሽ? ቆይ የትኛው ሀብት ንብረቴ ነው እንደዚህ ያጓጓሽ? ይኸው ቤሳ ቤስት አታገኛት። ወይ ህጋዊ ሚስት ታደርገኛለህ ወይ በህግ ትፈታኛለህ። ምርጫ አንተ ነው።
ለነገሩ ምን ታረጊ? የት ከርመሽ እንደመጣሽ ሳልጠይቅሽ ዝም ብዬ ተቀበልኩሽ። አሁን መተሽ ሀብት ንብረት ማለት ጀመርሽ። ታገኛለሽ እና ያለና ምን ሰርጌ መጣ ይመስልሃል? ይህም ያለው ሀብት እኮ የእኔና የልጆቼም ጭምር ነው። ትሰማኛለህ? ዝም በይ። Yes! ናቲ ምን? የምን ናቲ ነው? ይሄ ልጅ እኮ በጣም ቆየ እንዴ! መድኃኒቱን ቀምሶ ነው እንዴ ያለ የሚገዛው? እንዴት እንዴ? ካልቀመሰው ታዲያ እኔ ያህል ሰዓት ምን ያደርጋል? በጣም ቆያ። እሱ ልክ ነህ፣ ግን ትብቃም ስልክ እያነሳች ያለ እሱ ቢመጣ ምንም ጥቅም የለውም። እንዴ ዳጊ ድምጽ እየሰማ ነው? ትብቃ ድምጽ ነው እንዴ? ቀጣዮች ጋሽ እኔ ምንም አላደረኩም። ዝም በይ። ማይመለከትሽን ተመልክተሻል። አለቅሽ። ልትገለኝ ነው ቤቴ ድረስ የመጣው? ጨርሳለሁ ወይ ትጨርሰኛለህ? ያለህኝ ብቸኛ ተስፋ አንተ ነህ። የት ልትሄድ ነው? ጋሽ ምን እየሆናችሁ ነው እንዴ? ምን እየሆናችሁ ነው ጋሽ? ብሩክ አንቺ ልጅ ቆይብሽ እንዴ? ሲሮም ምን ትሰሪያለሽ? አንቺን ተከትዬሽ ነው። ቆይ አንቺ ልጅ ችግርሽ ምንድነው? እና እንደዛ አውሪስቶኝ ያየሽ ዝም ብዬ ልተውሽ ነው? ሰሚኛለሽ? ከዚህ በኋላ ስለኔ ምንም አይመለከትሽም። እሺ? ደሞ ናቲስቲ ሰምቼሽ ነበር። ጆሮ አይደለማ? አዎ፣ አልተሳሳትሽም። ጆሮሽ ነው የሚሆነው። አንቺ አላመንሽም እንጂ የሞት መንፈስ እያሰቃየሽ ነው። ለአባቢ ጸበል ሊወስድሽ መንገር አለብኝ። አንቺ አምሻል እንዴ? ካልነገርሽኝ አዎ። ሂጂ ተናገሪ። ማንም ያምንሽም። የሰው መሰቂያ ነው የምትሆኚው። እሱን ታያለሽ። ወይኔ ጉዳችን! ቆይ እዚህ ቤት ምንድን ነው እየተካሄደ ያለው? እሺ ምንድነው ልሽ የምናደርገው? አይሆንም እንዳነካ ምንድን ነው? ፖሊሶች አስከሬን ምርመራ ካደረጉ የሁላችንም አሻራ ከተገኘበት በኋላ ችግር ውስጥ ነው የምንገባው። ታዲያ ፖሊስ ደውላ። ቆይ እኔ የምላችሁ ለምን አሰሙም? ቆይ አሁን እንደዚህ ማን አደረጋችሁ ይባላል? ይኸውልህ ብሩክ፣ አንተ ወደ ቤት ሂድ። እኔና ትብቃ ነው ወዳልኩ ይሄዳል። በቃ አንተ ሂድ። ታዲያ ቆይ ለምን ሁላችንም አንወጣም? ከዛም በኋላ ልጆቹ ሲገቡ አብረናቸው እንገባና ምንም እንዳልተፈጠረ ከነሱ እኩል እንጮሃለን ማለት ነው። ምን ሆነሻል? እንደዛም በምንም ታምረው ነው እንዴ? ሲራኩ እኮ አይለቁን የሚገሉናል። እንዴ አሁንም እኮ ቢሆን አደጋ ላይ ነን። አንድ ሀሳብ መጣልኝ። በቃ እኔ ማንም ሲያይ ሹልክ ብዬ ነው በእኔ ቦታ ሮባ ይተካ። ከዛ እናንተ አላየም ብላችሁ ሽምጥጥ አድርጋችሁ ትክዳላችሁ። ቆይ እሺ ሰውየው እስኪነቃናህና ቢመጡስ? የዛቸው ጊዜ ድምፅ ግዴላችሁ ምን ይት እሺ እንዴ ልትነግሪ ነው? አሁን ነግርሽ ነው፣ ግን ለምን እንዳትናገሪ ቃል ግቢልኝ። እሺ ፕሮሚስ። ይኸውልሽ ምን መሰለሽ፣ ግን ለምን ማትናገሪማ? ካልፈልሽ አትንገሪኝ። ይኸውልሽ እኔ የምናገረውን አውቃለሁ። እሺ ቆይ ትናንትና ማለት ነው ዳጊ ያናዶኝ ቤት ተኝቼ ሳለ ማለት ነው። ሴትዮ አትታ አልፈልግም። ዋናው ነገር የምትናገሪ ከሆነ ተናገሪ። እሺ ተረጋጊ። እንዴ
ምንድነው ይሻል? ወይ ጉዴ! እንዴት መጣሽ ትብቃ? እንዴት ሆኑ? እንዴት ነው የሆነው ንገሪኝ እስቲ። ደህና ናቸው። ጋሼ ነገ ይወጣሉ። ካስዬ ግን ትቆያለች። ምን አልሽኝ? በቃ እኔ ደክሞኛል፣ ቤት ልገባ ነው። እንዴ ቆሜ አይደል እንዴ እያወራሁሽ ያለ? ምንድነው የሚያንጠለጥልሽ? ደህና ናቸው። አንቺ ያልሰማሽ እንደሆነ እኔ እንደዚህ መጮህ ያለብኝ አይመስለኝም። እኔ ስጮህ አይደል እንዴ ዋልኩት? ማን ሰማኝና? እሺ በቃ አይዞሽ። አይ ኧረ እንደው ተይኝ። ግን ምንድነው የተፈጠረው? እንደዛ የተዘረሩት ምንድነው ንገሪኝ እስቲ። እኔ ምንም የማውቀው ነገር የለም። ምንድነው የምታወሪው አንቺ? እንዴት አታውቂም? እና እዛ ምን ስትሰሪ ነበረ? እኔ እኮ እንዳንቺ ማልሰማ አይደለሁ። ቤቱ እንደዛ ሲደባለቅ። አንቺ ማን ነው ማይሰማ? እኔ ነኝ ማልሰማ? እኔ ያርግልሽ ይስጥሽ። አንቺ ክፉ የሰው አውሬ ንፉክ። ይሄኔ አንቺ ትሆኛለሽ የዚህ ሁሉ ነገር ጠንሳሽ። ከይሴ ሰው ከይሴ ሁሉን ነገር አላውቅም። እኔ ምን አውቃለሁ? እኔ ማሳናግራት እንዴት እንደምትሆን ዘጋ ያርግሽ። ቆይ ምን ነበር የተፈጠረው? ምንም አላውቅም። እኔም አልገባኝም። እና ቆይ ሴትዮዋ ሞተዋል? መሞት እንኳን አልሞቱም፣ ሐኪም ቤት ናቸው። አሁን ራሱ ሮባን ከሳቸው ጋር ጥዬ ነው የወጡት። ታውቃለህ፣ የሆነ ነገር አስቤ በጣም ነው ቆጭ። ማለት ቆይ ምን አስበህ ነው? አልመጣልንም እንጂ ሰውየውን በዛው ነበር ጸጥ ማድረግ የነበረብን። እውነትህን ነው። አልመጣልንም እንጂ ይኸውልህ እዛው ሲጣርገናቸው እንገላገል ነበር። ግን በቃ ጭንቀት ውስጥ ነበርኩኝ። እንዴት ይምጣልኝ? ከወጣሁ በኋላ እኮ ነው ትዝ ያለኝ። እንደውም ልመለስ ነበር። የሚገርም እንኳንም አልተመለስክ። ይኸውልህ ጭራሽ ላጦስ ነበር ራሳችን ላይ የምንጠራው። እንዴት እንዴ? ይኸውልህ ምስክር እኮ ይጠራ ቢባል እኛ ራሳችንን የምንጠራው። ስለዚህ ይኸውልህ ራሳችንን ማስጠቆር ነው የሚሆነው። እሺ ቆይ እና ቀጣይ እርምጃችን ምንድን ነው? ይኸውልህ ብሩኬ፣ አሁን ትንሽ መረጋጋት አለብን። ደግሞ ከልጆቹ ስንርቅ የሆነ አይን ውስጥ ነው የምንገባው፣ እንጠቆራለን። ዳጊ እየቀለድክ ነው? እንዴት? ይኸውልህ በተገኘው አጋጣሚ እድላችንን መሞከር ነው ያለብን። አሁን ሰውየው ስለሌለ ስራችንን ጸጥ ብለን መስራት ነው ያለብን። ልክ ነህ። በተለይ በአንተ ጉዳይ ምንም እንዳይጠረጥሩ ከዶክተሮቹ ጋር እኛ ተመሳጥረናል። ምንም እንዳታስብ። አልገባኝም። በቃ ራሱን ስቶ ሲወድቅ የሆነ ጠርዝ መታው ምናምን ነገር እና ደግሞ በቃ ብዥ እያለበት ነው ምናምን ብለን ለማሳመን ሞክረናል። በጣም አሪፍ። በቃ እንደወላ። እሺ ቆይ ታዲያ እስከዚያ የት ልታርፍ ነው? ስማ እንደውም በቃ ቤት ውስጥ ግቢ ውስጥ ማንም ስለሌለ እኛ ጋር ማረፍ ትችላለህ። ነፃው። አረ ዘና በል በእናትህ። እንዲህ እንደገና እስር ቤት ሰይጣን ያለበት ሰው እኮ አይታወቅም። እንዴት አስበዋል? ይሄ አይምሮ የለቀቀ ሰውዬ ሌሊት ቢመጣ ምን ሊፈጠር እንደሚችል አስበው። እንዴ ቀልደኛ ተበዛ ታስቀኛለህ እንዴ? አዳለ ወደ ልትሄጂ ነው ደግሞ? ወደ እናንተ ጋር እኮ እየመጣሁ ነበር። ኧረ እባክሽ እኛ መጣታችንም ስታይ ነው ጭራሽ። ምንድን ነው ይዘሽ ወጣሽው ሲጀመር? ኧረ እኔ ምግብ ነው ይዤላችሁ የመጣሁት። እኛ የተቋጠረ ምግብ አንበላ። ታዲያ ምን እንደምትበሉት? አንቺ ራስሽ እያረሽ መብላት ትቻለሽ። ሀና ቆይ ለምንድን ነው ንግግርሽን የማታስተካክዪው? እሱም እኔ ሆኜ ነው እያናገርኩሽ ያለሁት። እሺ በአሁን ዘብ በእናትሽ ሳሪ ወዴት ሄድሽ ነው? ቆይ ችግር አለ እንዴ? አይ ውስጥ ብቻዬን ሰውን አየር ልቀበል ብዬ ነው። እንዴ ቆይ እነ ሮባ ውስጥ አልነበሩ እንዴ? አይ እቤት ልብስ እናምጣ ብሎ ቆዩ። ሳሪ በቃ ከኔ ጋር ዞር ዞር እንዳልን። እሺ ግን ይሄ ሁሉ ለምን? በእኛ ምን በደልን? ሳሪ አንዳንዴ እኮ እንደዚህ አይነት ነገሮች ያጋጥማሉ። መረጋጋት መጠንከር ነው ያለብሽ። እሺ ግን እማዬን አባ እንደዚህ ያደርጋታል? አላውቅም። ይኸውልሽ እኛ ከቤት ልንወጣ እየተዘጋጀን ነበር። ከዛ በኋላ በቃ በድንገት ነው ድምፅ ሰማን። ከዛ ወደ ቤት ስንገባ በቃ እናንተ እንዳያችሁት ነው በቃ እኛም የደረስነው። ትብቃ ታውቃለች ማለት ነው? አይመስለኝም። ትብቃን የጠየኳት ነበር። ምንም የምታውቀው ነገር ያለ አይመስለኝም። ማለት አላውቅም ሳሪ። ግን ዶክተሩን ሰምተሻል አይደል? ያው ጭንቅላታቸው ትንሽ ተጎድቷል ብሏል። አዎ። እና ይሄ ከዚህ ጋር ምን ያገናኛል? ይኸውልሽ ሳሪ ከወደቁበት ተነስቶ ነው ያነቁኝ። ለኔም ግራ ገብቶኛል። ብቻውን ሰላም ይሁን። የኔ ነገር አያሳስብም። ሁሉም ነገር ግራ እያጋባኝ ነው። እኔ ምንሽ ቆይ ቤት ውስጥ የተፈጠረ ነገር ነበር እንዴ? አላውቅም።
ጠዋት ወደ ባኞ ቤት ሲሄድ እየተጨቃጨቁ ነበር። እሺ በቃ ትኛለሽ፣ ሁሉም ነገር ይስተካከል። እንዴ አባዬ! እንዴ ጋሼ እዚህ ምን ይሰራሉ? አንተ ጦሰኛ፣ በቀደም ተባብራችሁ ልትዘርፉኝ ነበር አይደል የሞከራችሁት? አባዬ ምንድን ነው የምትለው? ታሟል እኮ። ቆይ መቼ አገገሙ? ኧረ ቆይ እዛው እንዳትነካኝ ወመኔ ሁላ። አሁን ከመንገድ ዞር በሉ። አባ ምን እያልክ ነው? ዶክተሮቹ መጻጽፈውልን የወጣው ወይ ዝም ብለህ ነው? እንዴ ነገ እንደሚወጣ አይደል እንዴ ዶክተሩ ይነገረን? ማን ነው በእኔ ላይ የሚወስነው? እኔ ጌታቸው አይደለም ለራሴ ለሌላም ተርፋለሁ። እሺ ቆይ እማዬን አይተሃታል? ጦሰኛ፣ የእሷ ጦስ ነው ለዚህ ያበቃኝ። እሺ አሁን ዞር በሉልኝ ከመንገዴ። ኧረ ቀስ ጋሼ። እንዴ አየሻችሁ አይደል እንደ ሰከረም እኮ ነው እየተንገዳገዱ ያሉት። ዞር በይ። ቆይ ይሄንን ሳሪ ታውቃለች? በቃ እኒታ እኛም ደርሰናል፣ ገብተን ቼክ እናድርግ። ሳሪ አይበቃንም? በቃ እንመለስ። እሺ እንዴ መጣሽ? አንቺ ታውቂዋለሽ። አረ ቦታውን እስቲ እንሂድ። አዎ ግን እኔ መሄድ አልፈልግም። ምን አልሽኝ? መሄድ አልፈልግም። በዛ ላይ ደግሞ እናህና እዛ ነው የሚያድሩት። እና እዚህ ቁጭ ብለሽ በሐሳቦች ነው እንዴ የምትይኝ? እና እኔ ምን ላድርግ? ሙሉ ቀን እኮ ሳላርፍ ነው ያልኩት። በጣም ደክሞኛል። አሞኛል? እና ካመመሽ ሐኪም ቤት አይደል እንዴ ዋልሽ? ሄደሽ ለምን አትታከሚም? ጤና የላትም ልጅ ሴትዮ። ምን አልሽኝ? ሆስፒታል መሄድ የነበረብሽ አንቺ ነበርሽ፣ አብረን ከምንደናቆር። ምን አልሽኝ? ኡፍ አሁንስ ስልችት ነው ያለኝ። መቼስ ላንቺ ሞግዚት አይቀጠርልሽ። ሞግዚት ነው ያልሽው? ማን ሊመጣ ነው? አራስ ዘመድ አለን እንዴ? አንቺ ጌታቸው ነው እንዴ? አዎ ጌታቸው መጣ። ማንም ምንም የማይበግረኝ መሆኑን ጠላቶቼ በሙሉ መስማት አለባቸው። ስሙ ጠላቶቼ። ሳይ እንኳን ለቤት አበቃ። ና እስቲ ቁጭ በል። ነገ ነው የምትወጣው አልተባለም እንዴ? እናንተ ብቻ ብልጥ፣ እኔም ለራሴ ብልጥ ነኝ። ከዚህ በኋላ አይደለም ሆስፒታል፣ ቤቴ ውስጥም ማንንም አላም ማንንም። አሁን ግን ደህና ነህ ጋሼ? ይኸው አሁን ከኔ በላይ ማን ጤነኛ አለ? እዛ ጥቁር ጋውናቸውን ለብሰው ማዕት በሽታ ሊከምሩብኝ፣ ይሄ ያለበት አልሰማም። አረ ምንድነው ጮኸቱ? አንቺ ጭንቅላቱን አይደል የመቱት? በቃ ቀይሮ በቃ አይምሮን ሁሉ አበላሽቶ አምጥቶ። እጮሃለሁ። ገና ምን አይተሽ? ቤቴ አይደለ እቀውጠዋለሁ። ምኑን ነው የምትጠይቀው? እንደ ህፃን ልጅ ሽሮፕ ሰጥቶ እንዴ ጌታቸው? አመለ እስቲ አንቺ ዝም በይ። አንቺን እፈልግሻለሁ። ማንን ነው? ትብቃን። አይ ወንድሜ አብዷል እኮ። ጭንቅላቱን አይደል የመቱት? አቤት መጨረሻ ያሳምረው ማለት እኮ እዚህ ላይ ነው እኮ። ጌታቸው እንዲሁ ነው ቀረ። ፎክሮ እንዲሁ ነው ቀረ። ቆይ ያማቻል እንዴ? ወይ መድኃኒት ሊገዙት ይሆናል። ምን ሆነሽ ነው አንቺ? እና ቢሆንስ አንድ ሰው መሄድ አይችልም ነበር? ታማሚ ጥለው ሜዳው ምን ይባላል? በቃ ተረጋጊው። እሺ ስልካቸውን እንኳን ለምን አያነሱም? ቆይ እነዛ ናቸው መሰለኝ። በቃ እዚሁ ነን እንጠብቃቸው። እንዴ መጣድፍሽ? ትንሽ አታፍሪም? እናቴ እንደሬሳ ጠላሽ ወጥተሽ ደግሞ ከማንም ጋር የምትንዘለዘው? ሳታይ አታውሪ። ኧረ እባክሽ። እና አባትሽ ተወሰደ አንቺ የት ነበርሽ? ምን እያልሽ ነው? አባዬ ወጣ? ዶክተሮቹ ነገ ነው የሚወጣው አላሉም እንዴ? ይሄ ምክንያት አይሆንም። ተቀምጠሽ አትጠብቂም ነበር? ይኸውልሽ ሳሪ፣ በቃ እኔ ወደ ቤት መሄድ አለብኝ። ለምን? አብረን ላድር አልነበር እንዴ? አዎ፣ ግን የሆነ መስራት የነበረብኝ ስራ ነበረ። ረስቼው አሁን ነው ትዝ ያለኝ። ለዛ ነው። ጭራሽ
ለምን አልጋ ሊይዝላችሁ ምን ልክስክሱላ? ሳሪ አንቺ አትናደጂሽ፣ እሷ ዝም ብላ ነው። በቃ እኔ እደውልልሻለሁ። አቤት ጋሽ ጠራ። ማን ጠራሽ? ሂጂ ከዚህ ነይ እንደው ትሰሚያለሽ? እነዛን ወጠምሾች ከነገ ጀምሮ እዚህ ግቢ እንዳላያቸው ንገሪያቸው። እሺ ይኸው ኮተታቸውን ደግሞ ነገ አውጥተን እንጥላለን። ይኸው እሱን አሳበው እንዳይመጡ። እንዴ ከዚህ ቤት መስሎኝ ከራሳቸውን ቤት ነው እንዴ? አዎ ነገርኩሽ። አሁን ሂጂ። ደህና ነሽ? ደህና ነኝ። እየጠበቅኩ ነበር ዳጊ። ቆይ ምንድን ነው ያደረገሽ? አልጎዳሽም አይደል? እኔ ደህና ነኝ። ግን ዳጊ ግን ምን ትብቃ? ጋሽ ከዚህ በኋላ እዚህ ግቢ ሊያችሁ አይፈልግም። ማለት አልገባኝም። ከዚህ በኋላ እዚህ እንድትኖሩ አይፈልግም። እንዴ ለምን ሲባል አላውቅም። ብቻ በጣም ተበሳጭተው ነው እንደዛ ያሉት። እንዴ ማን ይሰማቸዋል? ትሰምኛለሽ? ይኸውልሽ በዚህ መልኩ የትኛውም ተከራይ ከቤት ይልቀቅልኝ አይባልም። እሺ ስለዚህ አልሰማቸውም። እባክህ ዳጊ በቃ ነገር አብርድ። አሁን እሱን ተይውና የሆነ ነገር ላማክርሽ ነበር። ይኸውልሽ ስሚኝ ትብቃ፣ በዚህ አጋጣሚ ለምን እኛ አንገላቸውም እና ራሳቸውን አጠፋ ይባላል? በስመ አብ ወወልድ ወመንፈስ ቅዱስ። ዳጊ ይህን ነገር አንተ ነው የምታወራው? አዎ ይኸውልሽ ሰውየው የለየለት ጭራቅና እባብ እንደሆነ ሀገር ምድሩ ያውቃል። ስለዚህ እኔ አራት ቴንሽን ይስባል ብዬ አላስብም። ዳጊ የምትለኝ ነገር በጣም ነው የሚያስፈራው። ቆይ እንዴት ነው እንደዚህ ማድረግ የምንችለው? እሱን ነው እነግርሻለሁ። እናንተ ምንድን ነው የሚያሾካሽካችሁ? እንትን ነው ትዬ ጋሼ ከሐኪም ቤት እንደወጡ ሰማውና ልጠይቃቸው ነበረ። ትብቃ ተኝተዋል አለች። ምን አልከኝ? ጋሼ ልጠይቅ ነው አመጣጤ ስላመማቸው ትዬ። ታዲያ ለማን ነው የምታወራው? ምን አስጮኸ? እኔ ፊት አይደል እንደ ያለሁት? ምን አልከኝ? አይ ምንም አላልኩም። ደህና ናቸው ጋሼ? ደህና ነው። እኮ ስደውል እኮ አታነሳም። ይኸውልህ ስማኝማ፣ አሁን አንድ የምታደርግልኝ ነገር አለ። እሱን አቆየው። አዎ ይኸውልህ የኔና የባለቤቴን ሀብት ንብረት በሙሉ በሷ ያለውን በሙሉ በእኔ ታዞርልኛለህ። እሺ እሱን እንደምንም አንተ አድርገህ ጨርሰው። አታሳምመኝ። ነገርኩህ። በቃ ሁሉንም በእኔ ስም ታዞርልኛለህ። ችግር የለም አስገባልሃለሁ። እሺ እልክልሃለሁ። ይኸው እሷ ታዲያ በፍጹም ምንም ነገር መስማት የለባትም። አሳውቃለሁ። እሺ አንተ ቆይ ምን ማድረግ ነው ጥለኸኝ ሄድክ? ጋሼ መሄዱን ስሰማ እኮ ትብቃና የሆነ ነገር እንዳያደርጋት ብዬ ነው። እሺ እናንተ እንዴት ናችሁ? አረ በጣም ነው የሚጨንቀው። እንዴ ቆይ የኢትዮጵያ ሕዝብ እንዳለ ታማሚ ነው እንዴ? እንዳለ እኮ አጨናነቁት። እሺ በቃ ሰላም እደሩ። አረ ቆይ እባክህ እንዴ እኔ ቆይ ሙሉ ሌሊቱን ራሱ ለተኛ አይደል እንዴ? ምን ሆነ ነው? ነገሮች ወዴት እያመሩ እንደሆነ ምንም አላውቅም። በቃ በጣም ከባድ ውጥረት ላይ ነኝ ያለሁት። ስማ ደግሞ ሳልነግርህ ሴትዮዋ ነገ ጠዋት ይወጣሉ። እንዴ ቆይ ሳምንት ይቆያሉ አላሉም እንዴ? እየነገርኩ እንዴ ህዝቤ እንዳለ ታማሚ ሆኖ የለ እንዴ? ደግሞ ሆስፒታል እንዳለ ያልጋ እጥረት ስላለ እቤት ሄዶ ቢታከሙ ይችላሉ ምናምን ብለዋል።
እሺ አሁን አንተ የት ሆነህ ነው የምታወራኝ? እስኪ ተወኝ በእናትህ። እባክህ ራቴ ካዊ ይዘና ብሎኝ ወጥቼ እኮ ነው። በቃ ይኸውልህ ሮባ፣ ቶሎ ምግቡን ይዘህ ግባ። ደግሞ አምሽታ አንዱ ማንሸራታ እንዳይል። እሺ ቆይ ብሩክ አለው? ትቀልዳለህ እንዴ? እዚህ ምን ይሰራል? በልበል ይኸውልህ፣ አንተ ማውራት ከጀመርክ አታቆም። ሰላም እደር። ትብቃ አቤት ጋሽ ይጠሩኝ። የመድኃኒት ሰዓት ደርሶብኛል። ውሃ አምጪልኝ። እሺ ግን ምግብ ሳይበሉ? አይመለከትሽም። ውሃውን አምጪልኝ። እሺ ይኸውልሽ ትብቃ፣ ይህን ከምግብ ጋር ከውሃ ጋር ቀላቅለሽ ስጫቸው። እሺ ይህ ተንኮለኛ የሆነ ሰውዬ አቶ ጌታቸው ዛሬ መጨረሻ ቀን ነው የሚሆነው። ወይኔ ጉድ ፈላ። እጅ ሁላ እኮ እየተንቀጠቀጠ ነው። ይኸው ጋሽ አመጣሽ። ጥሩ አሁን ጠጪው። ጠጪው። ምንድነው ድመት እንደገደለ ሰው እጅሽን የሚያንቀጠቅጥሽ? ጠጪው እኮ ነው ያልኩሽ። አይ ትንሽ ብርድ አለ ለዛ ነው። ጥሩ በይ ጠጪው። አልጠማኝም እኮ እኔ። ወዳጅ ጠላቴን የምለየው በዚህ ነው። ማንንም አላምን። በጣም ጎበዝ። አሁን ለአንድ ለ10 ደቂቃ ቁጭ በይ። አምጪው። ማንንም ማመን አቁሜያለሁ። ለዛ ነው። እሺ ቆይ ጋሽ ለምን? ኡፍ እቺ ደግሞ ጩኸታ በፍጹም አያስተኛኝም። ሂጂ በቃ አሁን።